ሀዜብ በጣም እነ ቤዛን እየተጠራጠረቻቸው ስላለ ለካሌብ አንድ ፍንጭ ትሰጠዋለች። እሱም ደሊላ ትኖርበታለች ብላ የምታስብበት ስቶሩን ሂድና እስኪዛ ቼክ አድርግ ባለችው ቅስፈት ውስጥ እነ ቤዛም ይሄን ነገር በመስማታቸው ካሌብ እየሮጠ እየሄደ ሄዶ ደሊላን እንዳገኛት ነበር። እንግዲህ ቤዛ እሱ እንዲታሰርና አብሯት ለሁለት ቀን አብሯት እንዲቆይ አድርጋ ትገኛለች። ሁለተኛም ደሊላም እንድትወገድ እያዘዘች ትገኛለች። መቶ አለቃውም በሚገርም ሁኔታ የህግ አስከባሪ ነኝ የሚለውም ከነሱ ጋራ ህገወጥ ስራ እየሰራ ነው የሚገኘው። በዚህ ሰዓትም ቤዛ ላይ በር ቆልፈውባት ነው የሚገኘው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ። ተወዳጁን ደሊላን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ ስል በአክብሮት ጋብዛችኋለሁ። ሌላም ካሌብን እንዳየችው ካሌብ እባክህ ንቃ ትለዋለች። እሱም ይሄንን ጊዜ በነቃበት ሰዓት ሁለቱም እግርና እጃቸውን ታስረዋል። ቆይ እንዴት ብቻክን መጣክ ብላ ስትለውም ብቻ መምጣት አልነበረብክም ብላ ታስረዳዋለች። እሱም እኔ አንቺን ፍለጋ መጣሁኝ አንቺን እንዳገኘውሽ ከኋላ ማን እንደመታኝ እንኳን አላውቅም። ምንድነው ማን ያሰረን የምታውቂው ነገር አለ ወይ ብሎ ቢጠይቃትም እሷም ምንም እንደማታውቅና ፊታቸውንም ቀይረው ድምጻቸውንም ቀይረው እንደሚመጡና እንደሚያሰቃዩአትም ትነግረዋለች። ሌብም ይሄን ያደረጉት ገንዘብ ፈልገው ሊሆን ይችላል። እናም እኔና አንቺን እዚህ ላይ ያገናኝተው ቤተሰቦቻችንን በገንዘብ አስጨንቀው ገንዘብ ሊቀበሉ ስለፈለጉ ይሆናል። እናም ቤዛምና እማዬም የኔ መታገትን ካስታወቁ በኋላ ሊፈልጉናል። ለፖሊሶቹም ደግሞ እዚህ መምጣቴን ስላሳወቅኳቸው ይደርሱልናል ብሎ ይላታል። ገሊላ ግን አይ ገንዘብ ብቻ አይመስለኝም በጣም ጨካኝና አረመኔ ናቸው ትለዋለች። አይዞሽ ከዚህ እንወጣለን እያላት ለደሊላ እየነገራት ይገኛል። አዜብ በተደጋጋሚ ስልኩን ብትደውልለት የካሌብ ስልክ ግን አይሰራም። እሷም በጣም ተጨንቃ ቆይ በዚህን ሰዓት የት ሄደ ነው የሚባለው? ጠዋት ያንን ነገር ከሰማ በኋላ በጣም እየተሯሯጠ ነው የወጣው። የሆነ ምክንያት የሆነ ነገር ካልተገጠመው በስተቀረ ስልኩን አይዘጋም ትላለች። ቤዛም ግን አዜብ ለምንድነው አርፈሽ ተረጋግተሽ የማትቀመጩ? ካሌብ እኮ ልጅ አይደለም ወይ ስራ ላይ ወይም ደግሞ የሆነ ስብሰባ ላይ ሊሆን ይችላል ብላ ትላታለች። አንቺ ቆይ አዜብም ቆይ አንቺ እንዴት ነው እንደምታስቢው? የምን ስራ ነው የምትይው? አንቺ ቆይ ባልሽ አይደለም ወይ? እንዴት እንደዚህ ኮፍሰሽ ትናገሪያለሽ? ምክንያቱም የሆነ ነገር ካልሆነ በስተቀረ እሱ ስልኩን ሊዘጋ አይችልም ብላ ትላታለች። አዜብ እርግጠኛ የሆነችበት ነገር እርግጠኛ ነኝ እዛ መጋዘን ሄዷል ብላ ስትልም የሳዳጊ እናቱም የካሌብ ቆይ ባዜብ ምንድነው እያልሽ ያለሽው? ካሌብ እዛ መጋዘን ምን ያደርጋል? የኔ ልጅ እዛ ምንድነው የሚያደርገው? እውነቱን ንገሪኝ ትላለች። ምክንያቱም የመጋዘኑ ስም ሲነሳ በጣም ነበር ልቧ የሚደነግጠው። ዜብ አታስጨንቅኝ ብላ ስትልም ትሰሚኛለሽ ወይ? ሁለታችሁ የካሌብ እጅ ላይ መጥፋት አላችሁ። ምክንያቱም ትናንትና እዛ መጋዘን ሁለታችሁ ለሊቱ ሙሉ ስትንከራተቱ አደራችሁ። ዛሬ ደግሞ ካሌብ አጠፋ። ስለዚህ አንቺና የህግ ሚስቱ ላይ አንቺ ካሌብ ያንቺ ለመሆን ግዴታ የማታደርገው ነገር አለ ብዬ አላምንም። እመኝኝ፣ ይሄ ሁሉም እጃችሁ በእናንተ አለበት ብላ ትነግራቸዋለች። ቤዛም ቆጣ ብላ ሀዜብ ስርዓት ያዢ እኔ ግዴታ ካሌብን ለኔ ለማድረግ ግዴታ የማደርገውን ጥረት ላንቺ ማሳወቅ አለብኝ ብዬ አላስብም። ከዚህ በፊት እኔና ካሌብ በሰላም ነበር የምንኖረው። በመካከላችን ደግሞ ደሊላ ከገባች በኋላ ነው ህይወታችን ሁሉ የተመሰቃቀለው። ስለዚህ እኔንም ሆነ ሀማቴን በዚህ ጉዳይ ላይ እንድትወቅሽንና እንድትናገሪን አልፈልግም ብላ ኮስተር ብላ ትመልስላታለች። ካሌብም ትሰሚኛለሽ ወይ አንቺ አሮጊት፣ እስከ ነገ ጠዋት ካሌብ እዚህ ቤት ካልተመለሰ ሁሉንም ነገር ለፖሊስ ሄጄ ነው የምናገረው ብላ ተናዳ ወደ ክላሷ ትገባለች። በዚህን ጊዜም አሳዳጊ የካሌብ እናትም ቤዛ አሁን ምንድነው የምናደርገው? እሷ ሁሉንም ነገር ለፖሊስ እናገራለሁ ብላለች። እሷ አዜብ ደግሞ እውነታው ላይ ካልደረሰች በስተቀረ በፍጹም ልትቆም አትችልም ትላታለች። ቤዛም እማዬ ተረጋጊ፣ አሁን እኮ እሷ ክላሷ ብትገባ የማትሰማን እንዳይመስልሽ፣ አሁን ሁሉም ነገርን እናስተካክለዋለን ትላለች። እሺ እንዴት አድርገን ነው የምናስተካክለው? የታሰረው ልጅ እኮ ነው የታገተው፣ ምንድነው የምናደርገው ብላ ትላታለች። አንድ ጥሩ እቅድ አለኝ ብላ ስትል ደግሞ ምን አይነት እቅድ ነው ያመጣሽው ብላ ስትጠይቃትም አሁን እኛ
ሀዜብን ክላስ ውስጥ ለአንዱ ለቀን እንዘጋባታለን። ከዛም በኋላ ስልኳን የምንሰርቅ እንወስድባታለን። ካሌብና ደሊላ አንድ ላይ መገናኘታቸው ከኛ ጥርጣሬ ነጻ ያወጣናል። ከዛን በኋላ እንግዲህ እነሱ ሁለቱ በፍቅር አብደው ኮብልለው እንደጠፉ ሰዎች ሁሉ ያምናሉ፣ ህዝቡም ያምናል። ስለዚህ ካሌብ ወደ እኔም ይመጣል። እናም ሊላንና ካሌብን እናለያያቸዋለሁ ብላ ትላታለች። የካሌብ አሳዳጊ እናትም ይሄ እቅድሽ እንደው የእውነት ያዋጣናሉ ብላ ስትላት፣ እማዬ አታስቢ፣ እኔ የምሰራውን ነገር በደንቡ ጠንቅቄ ነው አስቤበት ነው የማደርገው፣ ምንም አትጨነቂ ትላታለች። ሀዜብ እኮ በጣም ከባድ ሰው ናት፣ መውነት አትፋታንም ብላ ስትላትም ግዴታ ወይ እሷን በር እንዘጋባታለን ወይ እኛ እንታሰራለን የሚለውን እንግዲህ ቀጭን መልስ ነው እንግዲህ ለሷ የመለሰችላት ቤዛ። ካሌብም የታሰረበትን ለመፍታት ሲታገል ደሊላም እባክህ ካሌብ ትጎዳብኛለህ፣ አትታገል፣ ራስህን ታደክማለህ እንጂ ራስን ልትፈታ አትችልም፣ ከዚህ መውጣት አንችልም፣ ምክንያቱም በሩም ተዘግቷል ትለዋለች። እሱም እሺ አልታገልም፣ አታስቢ ለኔ፣ አንቺ እኮ በጣም ደክሞሻል፣ ከንፈርሽም በጣም ደርቋል፣ ውሃ ከጠጣሽ ቆይተሻል ወይ ብሎ ይላታል። አይዞሽ ከዚህ እንወጣለን ሲላት እሷም በጣም እንደደከማትና በጣም እንደሰለቻት ትነግረዋለች። አሁን ግን አንተ አጠገቤ ስላለክ ትንሽ ጭላንጭል ብርሃን ይታየኛል ትለዋለች። እሱም እንግዲህ እንደሚያስፈቱት እርግጠኛ የሆነው እናቱና ቤዛ ናቸው። ያገቱት እነሱ መሆናቸውን ግን አላወቀም። በዚህ አጋጣሚ ግን በጣም እየተባበረቻቸው ያለችው እንግዲህ አዜብ ናት። አዜብም ወደ ፖሊስ ጣቢያ ሄዳ ለማመልከት ስትሞክር እነሱ ደግሞ ወዲያው ቀድመዋት መቶ አለቃ ለእሷ እንዲደውልላት አድርገው እንግዲህ ካሌብ ፖሊስ ጣቢያ እንዳለ እናም ደግሞ አሁን እንደሚመጣ እሷ መምጣት እንደሌለባት ከቤት መውጣት እንደሌለባት ይነግራታል። እሷም እሺ ተመስገን፣ እኔም ራሱ እኮ ስፈርቼ ነው፣ ግን ደግሞ ለምንድን ነው ስልኩን እየዘጋው የሚል ጥራጣሬና ብቻ የሆነ ችግር እንዳለው ውስጧ ተሰምቷታል። እነ ቤዛ ምን አዲስ ነገር አለ ብለው ሲጠይቋትም እሷም እንግዲህ ካሌብ ፖሊስ ጣቢያ እንደሆነ ትነግራቸዋለች። እና አሳዳጊ እናቱን ተመስገን ብላ ፈጣሪዋን እንደማመስገን እያለች እንግዲህ ቤዛም የውልሽ እንግዲህ ኮማንደሩን በቃ ከቤት አትውጪ ካለሽ በቃ አሁን ቁጭ በይ፣ ካሌብ ራሱን የሚጠብቅ ነው ይመጣል ብላ ስትላት እሷም በቃ ወደ ክፍል ሂጅ ያረፍ ልበል ትላለች። ሀዜብ ግን ክፍል ገብታም ሰላም አልሰጣትም። የሆነ ነገር አለ፣ ልጄ ካሌብ ያለ ምክንያት ወጥቶ አልቀረም፣ ቤዛም ብትሆን እናም ደግሞ መቶ አለቃውም እየዋሸ ነው ብላ ራሷን ቁጭ ብላ ታስጨንቃለች። በዚህን ጊዜ እንግዲህ ለአንድ ደንበኛዋ ትደውልና ልጄ ዮናስ ይሄን ነገር በሚስጥር ያዝ፣ ጠዋት ካሌብ መጥቶ ነበረ ወይ? ጠዋት በጣም ተደናግጦ ከቤት ወጣ። አሁን ደግሞ ፖሊስ ጣቢያ ስደውል ፖሊሱም እዛ እንዳለ ነገረኝ። ነገር ግን እዛ መኖርና ለመኖሩን ሂድና አጣራለኝ ትለዋለች። በሚገርም ሁኔታ እነሱም እንግዲህ እሷ የተጨነቀችበትን ያሰበችበትን እንግዲህ እሱን ፈልጎ እንዲያገኝላትና እውነታውን እንዲነግራት ትነግረዋለች። ምክንያቱም ልጇ ባትወልደውም የራሷ ልጅ ባይሆንም የእህቷ ልጅ እንደሆነ ነግራው ዮናስ የሚል ነገር እንደሚተባበራት ይነግራታል። እነ ደሊላን ያገታቸው ሰውዬም እንግዲህ አሁን ላይ አርፈ ተቀመጥ እንደዚህ እንዳታደርግ ብሎ እንግዲህ እያስጨነቃቸው ነው የሚገኘው። ካሌብ ደግሞ አንተ ማን ስለሆንክ ነው? ጨካኝ ነህ? ለገንዘብ ብለክ ነው ወይ እኛን ያገትከን? እያለውን ትሲል ከእንግዲህ በኋላ አንድ ነገር ብትል አናትክን ነው አፍርሽ የምጥልክ ብሎ ይለዋል። ደሊላ ስትለምናቸው እንግዲህ ለአንተ ብዬ ሁሉንም ለእሷ ብለን ትተነካል ይሉታል። እንግዲህ እነ ቤዛ ሁለቱ ተመካክረው እንግዲህ ከአማቷ ጋራ እንዳሰቡት እንግዲህ ልክ እሷ ከቤት ልትወጣ ስትል ሀዜብ በር ላይ የጠብቋትና የት ነው የምትሄጁ ብሎ ሲሏትም እሷም እንግዲህ ግዴታ ወደ ውጪ መሄድ አለብኝ፣ ለሚሄድበት ቦታ ደግሞ ለእናንተ ማማከር ወይም ማወያየት የሚጠበቅብኝ አይመስለኝም፣ ጉዳይ አለኝ ብላ ስትል ከዚህ ቤት የትም አትሄጅም ብለው እንግዲህ በሚገርም ሁኔታ ስልኳንም ይቀሟታል። በርም እንግዲህ ይዘጉባትና ወዲያውኑ እንግዲህ ቤዛ ከሷ ወጣትልና ስልክ ትደውላለች።
እንግዲህ ስልክ በጥንቃቄ አድርጉ፣ ይሄንን ነገር ደግሞ ካላደረጋችሁ በሱ ቦታ እናንተ ትወገዳላችሁ እያለቻቸው ነው የምትገኘው። ካሌብን ከዛ አስወጡት፣ በሚያሳዝን ሁኔታ ደግሞ ደሊላን አስወግዷት እያለች ነው የምትገኘው። እንግዲህ የካሌብ አሳዳጊ እናት ይሄንን በማድረጋቸው በጣም ነው የደነገጠችው የፈራችው። ምክንያቱም ይሄ ነገር ሌላ ችግር ይዞባት እንደሚመጣ ነው እያሰበች ያለችው። አዜብ ከተዘጋባ በኋላ እባክሽን አልማዝ ካሌብ ልጅሽ አይደለም ወይ? ያሳደግሽው አይደለም ወይ? ትናንትናን አታስታውሽም ወይ? ያኔ ልጅ ሆኖ እቅፍ አድርገሽው ልጄ እያልሽ እንደዛ ስትስሚው ያሳደግሽው ልጅ ዛሬ ሲጠፋ እንዴት ትጨክኛለሽ? እያለች ውስጥ ሆና እየጮኸች ብትለምናትም በር ሊከፍቱላት አልቻሉም። እንግዲህ በሚገርም ሁኔታ ካሌብንና ደሊላንም እንግዲህ ለያይተዋቸው ይገኛሉ። ካሌብ እንግዲህ ከዛ ከወጣ በኋላ ደሊላም እንግዲህ ለማምለ እጆቿን እየፈታች ነበረ። በስተመጨረሻም እንግዲህ ታምልጥ አታምልጥ ያው የምናውቀው ነገር የለም። ለእንትናም እንግዲህ አሁን ላይ አዜብም ስልኳን ሳይወስዱባት እንግዲህ የዮናስ እውነቱን ነግሯት ነበረ። ካሌብ እስር ቤት እንደሌለ ነግሯት ነበር። እሷም ያንን ከሰማይ በኋላ ወደ ውጭ ልትወጣ ያለችው ነገር ግን ደግሞ እነሱ አሁን በር ዘግተውባታል። ቀጣይ ክፍል ላይ ምን ይፈጠራል? በነገራችን ላይ ደሊላ የምታመልጥ ይመስለኛል። ደሊላ ደግሞ ካመለጠች ሁሉንም ነገር እንግዲህ ለአዜብ ሁሉንም ነገር ትናገራለች ብዬ አስባለሁ። እዚህ ጋር ቤዛና እንግዲህ አልማዝ ሌላ ችግር ውስጥ ነው የሚገቡት። የእውነት ሌላ ችግር ውስጥ ይገባሉ። ምክንያቱም ካሌብን እንግዲህ በምንም አይነት ምክንያት ቢሆን እንዲጎዳባት አትፈልግም። ቤዛ የራሷና የራሷ ማድረግ ነው የምትፈልገው። እንግዲህ ደሊላም እንድትወገድ የፈለገችበት ፓርቲያ ነው። በዚህ ላይ ደግሞ ትልቅ ተጎጂዋ እናቱ ናት። አሳዳጊ እናቱ በጣም ትጎዳለች። አንደኛ እዚህ ጋር እናቱ እንግዲህ በጣም እየፈለገች ያለችው አዜብ ናት። አዜብ አሁን ሁሉን ነገር ለሱ ስታስረዳው ካሌብ ምንድነው የሚሰማው? አንድ እናት እንዴት ልጇን እንዴት አደርጋለች? በዛ ላይ ደግሞ ትክክለኛው ማንነቱን የሱን እናቱ እንዳልሆነች ሲነገረው ይሄን ነገር እኔ ልጇ ብሆን ኖሮ ይሄን ነገር አታደርግም ብሎ ነው እንትን የሚለው። በፍጹም ሊቀበላት አይችልም ብዬ ነው የማስበው። ምንም አይነት ምክንያት እንኳን ብታቀርብ ከቤዛ ጋር ይሄን ያደረገችውን ነገር ካወቀ የእውነት ታጠዋለች ብዬ ነው የማስበው። ምክንያቱም የማይሆን ነገር ነው ያደረገችው። ቤዛን ተከትላ ገደል ገብታለች እርግጠኛ ነኝ። ምክንያቱም ቤዛ ደግሞ ቤዛና አልማዝን በትክክል ደሊላ አይታቸዋለች። ምክንያቱም ደሊላ በታሰረችበት ሰዓት ምግብ እየወሰደች እንግዲህ ቤዛ ስታሰቃያት አንቺ በእኔና በካሌብ መካከል ገብተሽ ህይወታችንን ያመሰቃቀልሽ እያለች እያስጨነቀቻት ነበረ። ደግሞም አልማዝም ሄዳ ምግብ እንድትሰጣት አድርጋታለች። አልማዝ ደግሞ ልጄ እንድትሞችብኝ አልፈልግም ምናምን እያለች ስትቀበጣጠር ነበርና ይሄ ሙሉ ለሙሉ ደግሞ ደሊላ ስለምታውቅ ደሊላ እንደማትዋሽ ደግሞ ካሌብ ስለሚያምን ነገ ላይ እነሱ ችግር ውስጥ የሚገቡ ይመስለኛል። በቀጣይ ክፍል ላይ እንግዲህ እንገናኛለን። የደሊላ ድራማ ከሞላ ጎደል ይሄንን ይመስላል። እስከዚህ ሰዓት ስለተከታተላችሁኝ ቴንኪዩ ባይ ባይ። አይ ሚስ ዩ ፋሚሊ